ምኩራብ የሚለው ቃል በአማርኛ መቅደስ ተብሎ ተተርጉሟል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምኩራብ ሦስተኛው የዐቢይ ጾም ሳምንት ምኩራብ ይባላል። ምኩራብ አምልኮተ እግዚአብሔር ሲፈጸምበት፣ ሕገ ኦሪት ሲነበብበት የነበረ በአይሁድ የሚሰራ መካነ ጸሎት ነው። ዘውትር ቅዳሜ ብዙ ሕዝብ ይሰበሰብ ስለነበር ጌታችንም ለማስተማር ብዙ ጊዜ በምኩራብ ተገኝቷል። ስያሜም የተወሰደው በዮሐንስ ወንጌል ምዕራፍ 2 ቁጥር 14 በመቅደስም በሬዎችን፣ ላሞችን፣ በጎችን፣ እርግቦችን የሚሸጡትን አገኘ ተብሎ የተገለጸው ኃይለ ቃል የተገኘ ሲሆን ምኩራብ የሚለው ቃል በአማርኛ መቅደስ ተብሎ ተተርጉሟል። ምኩራብ የሚባለው ሳምንት ጌታችን ወደ ምኩራብ ገብቶ ማስተማሩን የሚገለጽበት ቤቴ ጸሎት ቤት ይባላል፣ እናንተ ግን የሌቦች ዋሻ አደረጋችሁት ብሎ ሲሸጡ ሲለውጡ የነበሩትን የገሰጸበት፣ ቤተ መቅደስን የከብት መንጃ የወርቅና የብር መነገጃ ያደረጉትን ሰዎች ከነሸቀጣቸው ያወጣበት፣ ቤተ መቅደስ የእግዚአብሔር ማደሪያ የስሙ መጠሪያ የጸሎት ስፍራ መሆኑን ያስረዳበት፣ በቤተ መቅደስ የንግድ ስራ ማከናወን እንደማይገባ ያረጋገጠበት ዕለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።